ጥምቀት የሁሉ ሚሊዮን ሰው ወጥቶ በአገር ደረጃ ሲከበር ኢሬቻ እንደዚያ ሲከበር በየትኛውም የአፍሪካ ሀገር በዛ ቁጥር ሰው በአንድ ቀን ወጥቶ እንደዛ አይነት በሙሉ ሀገር ክብር አይታየም። እኛ ሀገር ትንሽ ባህሉ ስርዓቱ ለየት ያለ ነው። ሰላም አለ፣ ችግር ደግሞ አለ። በሚዛን ፕሮፓጋንዳ ብቻ ከሆነ ጥሩ አይመጣም። ሁለተኛ አርበኝነት ጦረኝነት ብቻ መሆን የለበትም። ሰው በሰላም አርበኛ መሆን ይችላል። በልማት አርበኛ መሆን ይችላል። በጽዳት አርበኛ መሆን ይችላል። በማስታረቅ አርበኛ መሆን ይችላል። ዘራፍ ብሎ ክላሽ መያዝ ብቻ አይደለም አርበኝነት። ይህንንም ማረቅ ማስተካከል ያስፈልጋል። ስልጣን በኃይል ብቻ የሚለውን እሳቤ ማቆም ያስፈልጋል። ስልጣን በኃይል ብቻ ማሳካት አይቻልም። አሁን ባለንበታል። እነዚህ ጉዳዮች በብዙ ቦታ የሚጓደል ነገር እንድናይ አርገውናል። በእኛ በኩል በቀጣይነት 3-4 ነገሮች እናካሂዳለን። አንደኛ ህግ ማስከበር አጠናክረን እንቀጥላለን። እጃችሁን አጣጥፋችሁ ተቀመጡ የሚለውን ጉዳይ አንስማማም፣ አንቀበልም፣ አናደርግም። መንግስት ነን። አቅም በፈቀደ መጠን ህግ ለማስከበር እንሰራለን። ህግ ለማስከበር ስንሰራ በእያንዳንዷ ሰከንድ ለሰላም ዝግጁ የሆነ ኃይል ካለ በራችን ክፍት ነው። ለውይይት፣ ለሰላም፣ ለንግግር ክፍት ነን። ህግ የማስከበሩ ስራ ከንግግርና ከውይይት ውጭ እንዲሆን አንፈልግም። ሶስተኛ ዋናው ኢትዮጵያ ውስጥ ያለው ችግር ስራ አጥነት ነው። አብዛኛው ሰው ኮዝ ኖሮት አይደለም። ስራ ፍለጋ ይሄዳል፣ ያግታል፣ ብር ይጠይቃል። ዓላማ መር ትግል ሳይሆን እገታ መር ትግል ነው ያለው። ይሄን ደግሞ በርካታ አድርጎ ስራ በመፍጠር ወጣቱ ወደ ስራ እንዲሄድ ማድረግ የመንግስት ዋነኛ ተግባሩ ነው። ጥረት እየተደረገ ነው። ማጠናከር ይኖርብናል። ከዚህ ውጪ ዋና ማንግባባበት ዋና ጉዳዮች ደግሞ በኢንክሉሲቭ ናሽናል ዲያሎጉ እየታዩ መሰረታዊ መፍትሄ ያገኙ እንዲሄዱ ይደረጋል። በዚህ አግባብ ሰላማችንን ለማረጋገጥ ለማስቀጠል ጥረት ይደረጋል። እናንተ ግን ሰላምን ብታዩት መልካም የሚሆነው በእኛ ሁኔታ ብቻ ሳይሆን በሌላውም ዓለም ያሉ የሰላም ተግዳሮቶች አሁን ያለው ዓለም ያለበትን ባህሪም ታሳቢ ያደረገ ቢሆን ጥሩ ይመስለኛል። ዲሞክራሲን በሚመለከት መንግስት ወደ አምባገነንነት እየተቀየረ ነው። ዲሞክራሲ እየላላ ነው። ጥያቄዎች አሉ ለሚለው ጉዳይ በመጀመሪያ ዲሞክራሲ ከሌለ የሚታየው የሁሉ አናርኪ ከየት መጣ? አናርኪን እኮ የሚወልደው ዲሞክራሲ ነው። ዲሞክራሲ በሌለባቸው ሀገራት እኮ ሰው በሀገሩ ሆኖ ብቻ ሳይሆን ከሀገሩ ውጭም ትንፍሽ አይልም። እናውቃለን ነው ትንፍሽ አይልም። እንደዚህ አናርኪ የተበራከተው ዴሞክራሲውን መለማመድ ነፃነትን ማስተዳደር ችግር ስለገጠመን አይደለም ወይ? እንደዛ አይታሰብም ወይ? ዴሞክራሲ ወጥ ትርጓሜና አሰራር አለ ወይ? ወጥ እኮ አይደለም ዴሞክራሲ። ሚኒማሊስቶች የሚያስቡበት የዴሞክራሲ አይነትና ማክሲማሊስቶች የሚያስቡበት የዴሞክራሲ አይነት የተለያየ ነው፣ አንድ አይደለም። ዴሞክራሲ አዎ ህዝብ ይመርጣል፣ መንግስት ያስተዳድራል። ጥቅል ትርጓሜ ትክክል ነው። ማጆሪቲ ሩልስ ማይኖሪቲ ራይትስ ጥቅል አባባል። እኛ ኮንሴሽናል ዴሞክራሲን ነው የምንደግፈው የምናበረታታው፣ የትብብር ዴሞክራሲን። ለምን ቢባል ብዝሃ ህዝብ ያለበት ሀገር ስለሆነ ለማይኖሪቲ ራይትስ በቂ አይደለም። ለማይኖሪቲ ውክልና ያስፈልጋል። ማጆሪቲ ይግዛ ማይኖሪቲ መብት ያገኝ የሚለው እሳቤ አይሰራም። ማይኖሪቲ ውክልና ስለሚያስፈልገው በመግባባት በሰጥቶ መቀበል አብረን ካልዘለቅን በስተቀር ብዙ ቁጥር ያለን ለምሳሌ ብልጽግና አሸንፏል ብቻውን ይግዛ ብንል አይሆንም። ባያሸንፉም ሌሎች ፓርቲዎች ይግቡ ከኛ ጋር ያስተዳድሩ። በብልጽግና ውስጥም በርካታ ጉዳዮች ሊነሱ ይችላሉ። በኖርማል ኮታ ቢኬድ የማይታሰቡ ከኮታ ባሻገር በመተው በማቀፍ ውክልናን በማረጋገጥ የሚሰሩ ስራዎች ማለት ነው።
እነዚህን ካላበረታታን በስተቀረ የምናስበውን ዴሞክራቲክ ኢትዮጵያን ማየት እንቸገራለን። ዴሞክራሲ በህግ ብቻ አይመጣም፣ በእሴት በባህል ግንባታም ጭምር ነው። እሴትና ባህል ደግሞ በ5 ዓመት አይገነባም። ያልነበረ ውስጣችን ዲሞክራሲያዊ እሳቤ ሳይኖር በህግ ብቻ ዲሞክራሲ ልናመጣ አንችልም። ያ ጊዜ ወሳጅ ስራ ነው። ሐሰተኛ ንግግር፣ የጥላቻ ንግግር፣ ሴራ፣ ውሸት፣ ቅጥፈት የሚታይ የሚጨበጥን ነገር እንደሌለ አድርጎ መናገር። ለምሳሌ የአድዋ መታሰቢያን እንኳን ኢትዮጵያዊ የትኛውም የአፍሪካ ሀገር ሰው ጊዜ ወስዶ ቢያየው ሊጠላው፣ ሊያራክሰው፣ ሊያንኳስስ የሚችልበት እድል ምንም የለው። በሳይዙም እጅግ የሚያኮራ ነው። በያዘው የታሪክ ሀብትም በጣም አርኪ ነው። ኢንክሉሲቭ ነው። ሁሉንም የሚያሳይ ነው። ለማንም ነፃ መሆን ለሚሻ ሀገር፣ ግለሰብ፣ ቡድን በአርያነት የሚያስተምር ታሪክ ያለው ነው። ይሄንን ጉዳይ እንኳን የሚያራክስ የሚታይን ነገር የሚያራክስ ኃይል በፖስት ሩዝ ማሸነፍ ለ5 ደቂቃ ብቻ ነው። አሁን ተናግረህ በዛ ጊዜ ውስጥ ኢምፕሬሽን ከፈጠርክ ነገ ምን ኮንሲኩዌንስ አለው ብሎ ማሰብ ቀርቷል። ግን እኛ እንደ ብልጽግና ሁሉ ጊዜ የምናምነው ኤክስፒሪየንስ ኢዝ ሞር ቲከር ዘን ኢንፎርሜሽን ብለን ኤክስፒሪየንስ በጣም ጠንካራ ነው ከኢንፎርሜሽን በላይ። ለምሳሌ እኔ ስለ አንድ ሰው እሳቸው መጥፎ ናቸው፣ ትክክል አይደሉም፣ አይረቡም ብዬ ለሰው ብናገር፣ በተደጋጋሚ ብናገር፣ ያ ሰውዬ ያንን ነገር ሰምቶ ሌላ ሰው መጥቶ አይ የለም እሳቸው እኮ ጥሩ ሰው ናቸው ቢለው በቀላሉ ሐሳቡን አይቀይርም። በተደጋጋሚ በነገርኩት መጥፎ ዜና፣ መጥፎ ውሸት ሪፖርት አእምሮ ይያዛል። ነገር ግን ያኝን ሰውዬ በአካል 30 ደቂቃ 1 ሰዓት ቢያገኛቸው ወይ ጉድ ስለሱ የሰማሁትና እርሱ አንድ አይደሉም፣ ተሳስቻለሁ ይቀየራል። ለምን? ኤክስፒሪየንስ ሞር ያስተምራል። እናንተ ስለ አድዋ የሰማችሁት ነገርና አድዋን በአይናችሁ ስታዩት በፍጹም አንድ አይደለም። ኢንፎርሜሽን በተግባር ይቀለበሳል። የኛ አካሄድ በተግባር በስራ ነገር እየቀየሩ መሄድ ነው። ቢኮዝ የኢንፎርሜሽን ሽሚያውና ውሸቱ ራሱ ስራ ስለሆነ ዋናውን ተግባር እንዳንሰራ ነው የሚያደርገን። በየጊዜው ይፈበረካል። ለዚያ እየመለስ መኖር አንችልም። በተግባር እየሰራን ሰው ከተግባር እየተማረ እንዲቀየር ማድረግ ነው የምንችለው። ታዲያ ለምን ፈተናችን በዛ? ኢትዮጵያ ውስጥ ለምንድን ነው ፈተና የበዛው? ግጭት የበዛው? ጸብ የበዛው? በጣም ወሳኝ ጥያቄ ነው። ኢትዮጵያ ውስጥ እስካሁን የነበረውን አካሄድ እንተው፣ በሪፎርም አግባብ እንሄዳል። ሪፎርም ከዚህ ቀደም የሄድንበት መንገድ አይደለም። ለምሳሌ ደርግ የንጉሱን ስርዓት ሲያፈርስ ከንጉሱ ስርዓት አገልጋዮች መካከል የሆነ ጀነራል የሆነ ሚኒስቴር ጉዞዬን ያበላሽብኛል ብሎ ካሰበ ማታ ገሎ ጠዋት በዜና ይናገራል። ችግር የለበትም። ማሰር ፖሊስ ጣቢያ መሄድ አያስፈልገውም። አቤታዊ እርምጃ ይወስድበታል። አቤታዊ እርምጃ 10 ሰው ላይ ሲወሰድ 100 ሰዎች ጭጭ ይላሉ። የሰው ባህሪ ስለሆነ እና ለውጥ በዚያ አግባብ አሁን እኛ ከምንከተለው መንገድ ይቀላል። ሁለተኛ ኢህአዴግ ሲመጣ ታስታውሱ ከሆነ ብዙዎቻችሁ እንዳላችሁ ተስፋ አደርጋለሁ። ለምሳሌ መርካቶ ላይ አንድ ሰው ሲሰርቅ እና ሲሮጥ ቢያይ አንድ ታጋይ ምንም መያዝ አይጠበቅበትም፣ ገሎት ይሄዳል። ሌባ ነው፣ መግደል ነው። ፍርድ ቤት ማጣራት ምናምን የሚባል ነገር የለም። በየከተማው ስንት ሰው እንደተገደለ ታስታውሳላችሁ። በዚያ መንገድ ሰላምን ማምጣትና በዚያ መንገድ ለውጥን መምራት በጣም ቀላል ነው። እኛ እንኳን መግደል ማሰርም እኮ ችግር ሆኗል። የምናስበው በዲሞክራሲያዊ መንገድ ስለሆነ በዲሞክራሲያዊ መንገድ ለውጥን መምራትና ማጽናት በሪቮሉሽን ስናደርግ ከነበረው ጋር በአንድ ሚዛን ካየነው አይሆንም። ሁለተኛው ከዲሞክራሲ ባሻገር ሚዲያ ደርግ ሲመጣ አንድ ሬዲዮና አንድ ብላክ ኤንድ ዋይት ቲቪ ነው ያለው። ማንኛውም መረጃ የሚሰጠው ከመንግስት ነው። የህዝብ ድርሻ መንግስት የሚለውን መስማት ነው።
ብዙ አማራጭ ሚዲያ አልነበረም። ኢህአዴግ ሲገባም ከሞላ ጎደል የነበረው ሚዲያ ይመሳሰላል። ብላክ እና ዋይቱ ከለር ከመሆኑ ባሻገር ኢቲቪ ነው ያለው። ፋና የሚባል የለም፣ ዋልታ የሚባል የለም። ያው ታውቃላችሁ። አሁን ዛሬ ቤጊ ላይ 2 ሰው ቢገደል አሜሪካ ያለ ሰው ካለንም ችግር ከ5 ደቂቃ በኋላ ተጋኖ ከነፎቶ ሊያየው ይችላል። እኔ ግን 85 ከቤጊ ደምቢዶሎ ለመሄድ ስለማይቻል መንገድ ስለሌለ ጋምቤላ ሄጄ ሳምንት ተቀምጬ ከጋምቤላ ደምቢዶሎ የሚሄድ መኪና አጥቼ ተመልሼ ቤጊ ገብቻለሁ። እንኳን የዕለቱን ሰማ ቀርቶ ለምን ስብሰባውን መገኘት እንዳልቻልኩ መናገር የምችልበት እድልም አልነበረኝም። ስልክ የለም፣ ትራንስፖርት የለም። ማንኛውም ኩነት ከከባቢው አልፎ ሀገርን መጫን ኢንፍሉዌንስ ማድረግ የሚችልበት እድል አልነበረውም ድሮ። ሚዲያው ሁለተኛ ችግር ነው። ሶስተኛው ገንዘብ ነው። ደርግ ወድቆ ኢህአዴግ ሲመጣ የኢትዮጵያ ጂዲፒ ፕላስ ኦር ማይነስ 10 ቢሊዮን ገደማ ነው። አሁን ያለበት ደረጃ አልደረሰም። ብር ውስን ነው ማለት ጥይት ውስን ነው ማለት ነው። ኢትዮጵያ ውስጥ እንደዛሬ ብዙ ሀብታሞች የሉም። የዛሬ ሀብታሞች ቀን ቀን ግብር ይከፍላሉ፣ ማታ ማታ ጥይት ይገዛሉ። ያን የነበሩ ሀብታሞች አይችሉም፣ እንደዛ ብዙ ገንዘብ የላቸውም። ያ ብቻ አይደለም፣ ጂኦፖለቲክሱ ያመጣው ጣጣ አለ ከባቢው ላይ። ያኔ አሁን የምናየው አይነት ሀብት በእኛ ቀጠና ብዙ አልነበረም። ቢጠሉንም ባይፈልጉንም ለማገዝ የሚያስችል አቅማቸው ውስን ነበር። አሁን በጣም ቀላል ነው ለነሱ በመቶ ሚሊዮን የሚቆጠር ብር አውጥቶ ጠላትን ማገዝ ቀላል ነው። ያኔ በ84 85 ኦነግን ሌላ ሀገር አግዛለሁ ቢል ቢያግዝ 10 ክላሽ ነው የለም። ዛሬ ግን የጠየቁትን ሁሉ ሊገዛላቸው ይችላል። ገንዘብ ጊዜው ያመጣው ለውጥ ነው። ጂኦፖለቲክሱ እዚህ ውስጥ ሊገባ ይችላል። ይሄ ሁሉ ሆኖ ሲያበቃ እኛ ምርጫ ቦርድ ላይ የወሰነው ሪፎርም አስታውሱ። ምርጫ ቦርድ ገለልተኛ ተቋም ሆኖ ዲሞክራሲያዊ ምርጫ ማካሄድ እንዲችል፣ ሰብአዊ መብት ገለልተኛ ሆኖ ህግ ጥሶ ድብቅ አጀንዳውን ከውኖ ሳይሆን ህጋዊ በሆነ መንገድ ስራውን እንዲሰራ፣ ፍርድ ቤት በንጽጽር ነፃ ሆኖ ጣልቃ ሳይገባበት ስራውን እንዲሰራ፣ ተቋም እየገነባን በህግ ሰው እየያዝን በገንዘብ እየተገዳደርን ልማት እያለማን ሪፎርሙን ስለምንሰራ ከዚህ ቀደም ከምናውቀው ጋር አንድና ያው አይደለም። ለምሳሌ ምርጫ የባለፈው ምርጫ እንደምታስታውሱት በንጽጽር ከየትኛው ምርጫችን ይሻላል። የሚቀጥለው ደግሞ ሞር የተሻለ እንደሚሆን ተስፋ ይደረጋል። በዲሞክራሲ፣ በሚዲያ፣ በገንዘብ፣ በጂኦፖለቲክስ ምክንያት የኛ ሪፎርም እንደው ተነስቼ እቃወማለሁ የሚል ሰው በሙሉ ለምሳሌ አሁን ዲያስፖራ አካባቢ አሁን በተፈጠረው ሁኔታ እቃወማለሁ ሲሉ በርከት ያለ የሚዲያ አውትሌት እንዲከፍቱ ፋይናንስ ተደርገዋል። ኢትዮጵያን የማይፈልጉ ሀገራት እነዚህኑ ባንዳዎች ሚዲያ ከፍተውላቸው ገንዘብ ሰጥተዋቸዋል። ለነሱ ቢዝነስ ነው፣ ለነዛ ሀገር ማፍረስ ነው። ይሄ ከዚህ ቀደም እንደዚያ ቀላል አልነበረም። ይህንን ነገር የተከበረው ምክር ቤት በዚያው ልክ ቢገነዘበው ቢያዩ መልካም ይመስለኛል። ከዚሁ ጋር ተያይዞ እስር በዛ የሚል ጥያቄ ተነስቷል። እውነቱን ለመናገር አሁን እንዳለው አናርኪ፣ እንዳለው ስድብ፣ ጥፋት እስር ይበዛ ኖሮ ፓርክ ሳይሆን የምንገነባው እስር ቤት የምንገነባው። በጣም ብዙ መታሰር የሚገባቸው ሰዎች በየቀኑ ይታለፋሉ። ለምሳሌ እዚህ ሸራተን ጀርባ አንድ በኢትዮጵያ ደረጃ ውብ የሚባል መንገድ ሰጥተናል። ስራ ከጀመረ 15 ቀን ገደማ ቢሆነው ነው። በብዙ ልፋት የተሰራው ተመርቆ ሳምንት ሳይሞላው ሰዎች እዛ ወኮይ ላይ ቆሞ ሽንት ይሸናሉ።
በስንት መከራ የተሰራ ስራ ማለት ነው። እነዚህ ሰዎች ቢታሰሩ አግባብ አይደለም። ለማጥፋት ነው የሚመስለው እንጂ ካልጠፋ ቦታ እንደዛ አይነት ቦታ ላይ ሄዶ እንደዛ አይደረግም። ግን እኛ እስር ቤት ሳይሆን ፓርክ ነው እየገነባን ያለው። ከአስቸኳይ ጊዜ አዋጅ ጋር ተያይዞ ከሆነ የተነሳው መርማሪ ቦርዱን ቢያንስ 3-4 ተወያይታችኋል፣ ሪፖርት አላችሁ ተስፋ አደርጋለሁ። ከተያዘው አብዛኛው ሰው ተምሮ ወጥቷል። በሺህ የሚቆጠር ሰው ወጥቷል። በጣም በመቶ የሚቆጠሩ ሰዎች ናቸው እስር ቤት ያሉት። እነሱም እየተጣሩ እየተማሩ ሊፈቱ ይገባል። ሰው እስር ቤት አቆይቶ መቀለብ ለደሃ መንግስት አያዋጣም። አስተምሮ መመለስ ያስፈልጋል። የታሰሩ ሰዎች እዚህም እዚያም አሉ። ተስፋ ማድረገው አስቸኳይ ጊዜ አዋጁን የሚመራው ኃይል እየመረመረ እያወያየ እያሰለጠነ አብዛኛዎቹን ይፈታል ብዬ ተስፋ አደርጋለሁ። መሆን ያለበትም እንደዛው ነው። ይህ እንዳለ ሆኖ ግን ከዚያ ጋር አብሮ የሚጨፈለቅ አብሮ የሚታይ ነገር ካለ መፈተሽ ጥሩ ነው። እንደውን ከኔ የለውም መንግስት አስተራሩ ብሎ መሄድ ጥሩ አይደለም። ምን ፈጥሮ ስተት ካለ እየመረመር ማስተካከል አለብን። ካጠፋን ይቅርታ መጠየቅ አለብን። ሀገር ሲፈርስ ዝም ብለን አናይም። ስራችን መጠበቅ ስለሆነ ሀገር ጠባቂ ነን ብለን ደግሞ ጥፋት የምናመጣ ከሆነ መጠየቅ አለብን። እንደዚህ አይነቱ ቅድም እንደተነሳው በጣም በርካታ ሰዎች እኛ ውስጥ ሆነው የሚሰርቁ የሚያጠፉ አሉ። መለዮ ለብሰው ሰላም ማስከበር ሲገባቸው ጥፋት ላይ የሚሳተፉ ሰዎች አሉ። ብዙዎቹ ይያዛሉ፣ እነሱም ይጠየቃሉ። 100% የተሟላ ባይሆንም በውስጥ የእርማት ስራዎች በስፋት ይሰራሉ። ዲሞክራሲን በዚህ አይነት ማየት ጥሩ ነው። ልምምድ ነው። ይሄ ልምምድ ደግሞ የራሱ የሆነ ድካም የራሱ የሆነ ዳውን ሳይድ እንዳለው መገንዘብ ጠቃሚ ይሆናል። የጋራ ትርክትን በሚመለከት በጣም ትክክለኛ ኮንሰርን ነው። ኢትዮጵያ ውስጥ በትናንትናው ስንፋጅ ነገን እያጣን ነው። ሰው ከትናንት ተምሮ ዛሬ ሰርቶ ነገን ማንነት ሲገባው ዛሬ ላይ ሆኖ ትናንትና እየተፋጀ ነገን እያጣን ነው። የተዘጋጁ ብቻ የሚወርሱ ስለሆነ ነገር በደንብ ካልተዘጋጀን ጥፋት ሊያመጣብን ይችላል። ለዚህም የሚያሰባስብ ትርክት ያስፈልጋል። ልክ እንደ አድዋ መደመርን በተግባር ያሳየ የጋራ ትርክትን በጋራ በአንድ ቦታ ያሳየ ፕሮጀክት ነው። ልክ እንደሱ ንግግሮቻችንም ሰብሳቢ ቢሆኑ ይመረጣል። የሚያዋጣውም እሱ ስለሆነ ነገር ግን አሁን ሰው መንግስት የሚጠይቀው መንግስት የሚወቅሰው ደካማም ቢሆን መንግስት ላለው ነው። መንግስት ባይኖረው አይጠይቅም፣ አይወቅስም። መንግስት ለመውቀስ ያልታደሉ ጎረቤቶች እኮ አሉ። መውቀሳችን በራሱ ስላለን ነው። መጠየቃችን በራሱ ስላለን ነው። ያንን በጋራ ትርክት እየገነባን ተቋም እያደረግን ብንሄድ ያዋጣል ብለን ማሰብ ከሁላችን የሚጠበቅ ይመስለኛል። መጪው ዘመን አደገኛ ነው። ቅድም ተነስቷል። መጪው ዘመን አደገኛ ነው። ብዙዎች በብር የሰከሩበት፣ ብዙዎች በደህንነት የቆረቆዙበት ዓለም ነው።